አይኖችን ክፈት እስኪ። ቆይ ይቺ ልጅ ማነች? ምንድነች? ለምንድነው ከልጆቼ ጋር አብራ የምትኖረው? ምንም ማለት እኔ እናት ነኝ። ለልጆቼም ለቤቴም አስባለሁ። ዛሬ ንብረቴን ዘረፈች፣ ነገ ደግሞ ልጆቼን አንድ ነገር ታደርግብኝስ? እኔ አሁን ምንም ነገር የምፈልገው ነገር የለም። ፖሊስ ጠርቼ ሳላስቀበድዳት ከዚህ ቤት አስወጣት። ከደበራት ደግሞ ከናታን ርቀሉ። ችግር የለም። እንደዛ ነው የሚሻልሽ። በጣም እልኸኛ ናት። ሰላሜ እስኪ ጸጉሬ ነካኪ። ለምን ምን ነው? ቦርሳውን ክፈችው እኮ። ለምንድን ነው የምከፍተው አባዬ? ክፈችው አልኩሽ። ክፈችው አልኩሽ እኮ። ምን ታያለሽ? ክፈችው። ዳጣ እንግዲህ እናትና አባቴን አገኘው ብላ ሳትደሰት እንዲሁም ደግሞ እህቶቿን አይታ ራሱ በጣም ተደስታ ነበረ። እኔ የራበኝ ሰው ነው ምግብ ወይም ደግሞ ቁስ ነገር አይደለም በማለት ሄዳ ነበረ። ነገር ግን የእንጀራ እናቷ በጣም ክፉ ኃይለኛ ከመሆኑ የተነሳ ይህ ነገር እንግዲህ በጣም ብዙ ነገሮችን እያስከተለባት ይገኛል። ታላቅ እህቷ እንግዲህ ወይም ደግሞ የእንጀራ እናቷ ልጅ የሆነችው ከናታን እንድትርቅላት የተለያዩ መንገዶችን እየተጠቀመች ዳጣ ከዛ ቤት እንድትባረር የምታደርጋቸው ስራዎች አንዳንድ አሉ። ዳጣ እንግዲህ ናታንን አትፈልግም። እንዲሁም ብቻ እሷ አሁን በአሁኑ ጊዜ እሷ የምታስበው እናቷን ማግኘት፣ አባቷን ማግኘት፣ ከዛ እህት ወንድም አለኝ ወይስ የለኝም የሚለውን ለማረጋገጥ ነበረ። እንደዚህም ሆኖ እንግዲህ ያው እህቶቿን አግኝታለች። እንግዲህ በአባቷ በኩል እህት አሏት፣ በእናቷ እንግዲህ የላትም እስካሁን። ሰላም ከሆነች እንግዲህ እናቷ ሌላ እህት አይኖራትም ማለት ነው። ግን ይቺ እንጀራ እናቷ በጣም መጥፎና ከባድ ሰው ናት። የባሏ ልጅ ከሆነች ግን ክፋቷ እየጨመረ ነው የሚመጣ ብዬ አስባለሁ እኔ በበኩሌ። ቢሆንም ዳጣ እንግዲህ ወጣ ብላ ከናታን ጋር መጽሐፍ ሊገዙ በወጡበት ታላቅ እህቷ አበጌ ወይም ደግሞ ኤቢ የምትባለዋ በጣም ትልቅ ተንኮል ነበር ጠንስሳ የጠበቀቻት። ያ ተንኮል ደግሞ በጣም ከባድ ነበረ። ቢሆንም እንግዲህ አበጌ ተሳክቶላታል ማለት ነው። ልጅቷን በቀላሉ ሌባ እንድትባል እንዲሁም ደግሞ ስሟ እንዲጠፋ አድርጋለች። በዚህም የተነሳ ዳጣ በጣም ከፍቷት ትገኛለች ማለት ነው። ዳጣም ከውጭ ቆይታ ከናታን ጋር ወደ ውስጥ ስትገባ ንቅ አድርጋን ነበረ ጉረሯን ማለት ነው። በጣም ነው ያነቀቻት ምንም ሳታስበው። ናታንም እንዲሁም ደግሞ አባቷ አቶ እንግዲህ አለሙ እንበለው እንግዲህ የልጁን ጉረሮ ለማስጣል ቢሞክርም ብዙ ነገሮችን አድርጎ እባክሽ ተይ እንደዛ አታድርጊያት ብሎ ለማስታረቅ እንዲሁም ለመጣል ሞክሯል። ቢሆንም እንደምንም አላቋታል ማለት ነው። እንግዲህ ልጅቱን ከሞት አትርፈዋታል ማለት ነው። ዳጣም ያልጠበቀችው ነገር ነበረ። ፖሊስ እጠራለሁ፣ አሳስርሻለሁ፣ መጀመሪያ ግን ያን የወሰድሽውን ጌጣጌጥ መልሽ፣ ያለዛ ያው ሞትሽ ነው ዛሬ ማለት ነበር የሳነቀችው። ዳጣም ምንድን ነው እኔ ምንም የወሰድኩት ነገር የለም፣ ምንድን ነው እንደዚህ የምታንቀኝ ማለት ጠይቃታለች። ግን ምንም አይነት እድል አልሰጠቻት ነበረ። ወይዘሮ እንግዲህ የቤቱማ ቤት መታ ንቅ ስታረጋት የእንጀራ እናቷ ለውሳኔ እንግዲህ ተቻኩላለች። እንዲሁም ደግሞ የታላቅ ልጃቸው ክፋት ከእናቷ የወረሰችው ይመስላል። ታላቅ እህትና እንግዲህ እናት አንድ ናቸው ክፋታቸው። ከዳጣ ላይ እንግዲህ ተነስተውባታል። ግን ይቺ አበጌ የምትባለው ዳጣ እንደዚህ ስታሳድዳት ናታን እየቀረባት ነው እንጂ እየሸሻት አልሄድም። በዚህም የተነሳ እጅሬት እንግዲህ በጣም ብዙ ነገሮችን ልታረግ ትችላለች ማለት ነው። ለምን እንዴት ሊሆን ይችላል በማለት ብዙ ነገሮችን ታስኬድ ይሆናል። ቢሆንም አባቷ እንደምንም ብሎ አድኗታል ማለት ነው። ያቺ እህቷ እንግዲህ ውሃ የተባለችውም ከእናቷ ክፍል ያው አበጌ ጌጣጌጡን ይዛ ስትወጣ አይታ ስለነበረ እንዴ አበጌ ናት ከክፍሌ ወስዳ ጌጣጌጡን ስትወስድ አይቻታለሁ ምናምን ስትል ነበረ። ዳጣ እንደዛ እንቀዋት ሳለ አበጌም እንግዲህ እንዳይነቀባት በጥፊ ነበረ ጮረቻት ታናሽ እህቷን። እንግዲህ ዳጣ በዚህ በኩል በእንጀራ እናቷ ታንቃ እባክሽ ተይ እያሉ
ናታንና አባቷ ይገላግሏታል። እህታማች ደግሞ እዛ ጋር እንዳትናገሪ እያሉ በጥፊ ይማታሉ ማለት ነው። ታናሽ እህት ውሃ አንቺ ነሽ እያለች እንግዲህ ያው ስትገፈታትራት ነበረ። ቢሆንም እንደምንም ብለው እንግዲህ ያው ጉዳዩ ቀለል አድርገው ተፈተዋል። አበጌም አልተነቀባትም። ልክ እንደማይቀጸው ቁጭ ብላ ሌባ ናት ምናምን ያለች ታቀሳስራለች። በእርግጥ በጣም የጠፋው እቃ ከባድ ነው፣ ወርቅ ነው እንግዲህ በጣም ከተሸጠ ደግሞ ብዙ ገንዘብ የሚያወጣ ነው። ሄዶ የማይባል የጆሮ ጌጥ፣ የአንገት ጌጥ፣ ሰዓት ምናምን ሀብል ናቸው። በጣም ውድ ውድ የሚባሉትን ነው እንግዲህ አንስታ የደበቀችው ያቺ አበጌ ማለት ነው፣ ዳጣን እዛ ቤት ለማባረር። ቢሆንም አልተሳካለትም፣ አልተባረረችም። አሁኑኑ ፖሊስ ጥሩ እያለች ስትደናፋ ቢሆንም እናቲቱ፣ አባት ግን በጭራሽ እጅ የአደራ ልጄ ናት የጓደኛ ልጅ ናት ብለዋል። እንግዲህ አሁን የተለያዩ ውሸቶችን እየዋሸ ነው። በዚህ የተነሳ ደግሞ ሊነቃበት ይችላል። እንግዲህ ልጁ እንደሆነች ካወቀች ደግሞ የእንጀራ እናት በጣም ትቀየራለች። ጸባዩ በጣም አስቸጋሪ ነው የሚሆን። ግን መኝኝ እኔ ለልጆችን የሚጎዳ ነገር አላደርግም። እንደገር ደግሞ ቃል ገባሁልሽ ነው እንጂ ምንም በቃ ከማድረግ ወደ ኋላ አልልም። ስለዚህ ራሽን እንደዚህ አታድርጊ እባክሽ ታያት። እኔ ሰርቀ ከሆነ ራሴ በእጅ ወስጄ እሰጣታለሁ ነበር ያላት። ቢሆንም ሚስቱን እንደምንም አድርጎ አሳምኗታል ማለት ነው። ሚስትም አላመነችም። ቢሆንም ደግሞ እሺ ብላ የባሏን ትዕዛዝ ከማክበር ውጭ ሌላ ምንም አይነት አማራጭ ስለሌላት ተቀምጣለች ማለት ነው። ቢሆንም በሌላ በኩል እንግዲህ አባት ዳጣን ቆይሽ እውነት ወስድሻል ወይስ አልወሰድሽም ብሎ ሲጠይቃን ነበረ። ዳጣ እኔ እንደዚህ አይነት ሰው አልነበርኩም። በእርግጥ በፊት እነ ብሩክ ጋር ሳልተዋወቅ እሰርቃለሁ ለምበለው አንዳንድ ነገሮች ሲርበኝ እየሸጥኩ መበላባቸው ነገሮችን የዕለት ጉርሻዬን ለማግኘት እሰርቃለሁ። ግን እነ ብሩክን ካገኟቸው በኋላ እነ ምሳሌ ካገኟቸው በኋላ ከእነሱ እየሄድኩ ምግብ ስለምበላ ስለምጠጣ ተመልሼ ሁለተኛ ስርቆትን አልሰርቅም። እኔ አሁን እኮ ቤተሰብ አለ ብዬ የምደሰት ሰው ነኝ። በዛ ላይ ደግሞ በእኔ ምክንያት ሊደሰቱ እንጂ ሊከፉ አይገባም። ስለዚህ እኔ አልወሰድኩም ትለዋለች ማለት ነው። አባትም በቃ እንዴት ነው ልብህ ምን ይላል ብላ ስትጠይቀው ምንድን አላት? እኔ አልዋሸሽም፣ ያው ካደግሽበት አንጻር ምናልባት ሰላም የታወቀች የድሮ ሰራተኛችን ነች፣ ምንም አትነካም። ቤቱን እንደምታየው ነው፣ በጣም በጥበቃ እየተከበበ ነው ይላታል ማለት ነው። እንግዲህ የዳጣን ስሜት ላለመጉዳት ሞክሯል። ዳጣም እንግዲህ ትክክል ነህ፣ አዎ እዚህ ቤት ያው እኔ እንግዳ ነኝ። ስለዚህ እኔ እንግዳ ስለሆንኩኝ እኔ ነው እንጂ ልትጠረጥሩኝ የምትችሉ ማንንም አጠረጥሩም። ግን እመነኝ እኔ ምንም ያደረኩት ነገር የለም በማለት እያለቀሰች እየነገረችው ነበረ። በመጨረሻም እንግዲህ ወደ ሰላም ሄዳ እንደው እስኪ ደባብሽኝ አንገቴን ጭንቅላቴን በቃ ብላ ትኝት ትልባታለች ማለት ነው። እንግዲህ ሰላምም ፀጉሯን ልክ እንደ ልጅ እየደባበሰቻት እሺ ቆይ ግን እናትሽ እንደዛ አታደርግልሽም እንዴ ስትላት በሀሳብ ነበር ውጥት ስምጥ ብላ የሄደችው ማለት ነው ዳጣ። እንግዲህ የዳጣ ልብ እናቷ ሰላም እንደሆነች ይነግራታል መሰለኝ። ግን ደግሞ አንዳንዴ አባቷ እሱ ቢሆንም እህቶቿ ናቸው ብላ እነሱን መቀበሏ ጥሩ ነው። ግን ደግሞ ያቺ የእንጀራ እናቷ በጣም ክፉ ነው የምትሆነው ብዬ አስባለሁ። በእርግጠኝነት የልጆችን ሀቅ ለዚች ጎዳና ላደገች ሰው አልሰጥም ብላ የሆነ ጓራምቦ ምናምን የምታነሳ ነው የሚመስለኝ። ብቻ እንግዲህ ዳጣ አሁን ላይ አዝናለች። ግን ዮናታን የሚባለው ሊረዳት እየሞከረ ነው፣ እውነቱን እንድታወጣ እንዲያጋልጣት፣ እንዲሁም ደግሞ በቃ ብቻ እንድትዋረድ እያደረገ ነው ማለት ነው። እንግዲህ የዛሬው ቪዲዮአችን ይህን ይመስላል። መልካም ጊዜ ይሆንላችሁ።